ዛቲ ብሲ ሰረቀ ላይሌሃ ብለጸጋሁ ለዛቲ ብሲ ሰረቀ ላይሌሃ ብለጸጋሁ ለአም ወአጋዛ እምኮይ ውስተ ሰናይ ሞት ውስተ ሕይወት ወአጋዛ እምኩይ ውስተ ሰናይ ሞት ውስተ ሕይወት አጋዛ እምኮይ ውስተ ሰናይ ሞት ውስተ ሕይወት ዛቲ ድንግል ለጸጋሁ ዛቲ ያሆ ጋዛ መኮይ ወሰና
ጋሆ
ዛቲ ብሲ ሳራ ሊሃ በለዘ ጋዎ ላ ጋዛ መኮ ውስተ ሰናይ ሞት ውስተ ወጋዛ እምኮይ ውስተ ሰናይ ሞት ውስተ ሕይወት ለዛቲ ብእሲ ሰረቀ ላዕሌሃ በለጸጋሁ ለዛቲ ብእሲ ሰረቀ ላዕሌሃ በለጸጋሁ ወአጋዛ እምኮይ ሰናይ ሞት ውስተ ሕይወት ወአጋዛ እምኮይ ውስተ ሰናይ ሞት ውስተ ለዛቲ ብእሲ ሰረቀ ላዕሌሃ በለጸጋሁ ለዛቲ ብእሲ ሰረቀ ላዕሌሃ በለጸጋሁ አጋዛ እምኮይ ውስተ ሰናይ ሞት ውስተ ሕይወት ወአጋዛ እምኮይ ውስተ ሰናይ ሞት ውስተ ሕይወት
ለሊቃውንተ ቤተ ክርስቲያን ለአባቶቻችን አምላካችን ልዑል እግዚአብሔር ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በእድሜ በጤና በሞገስ እግዚአብሔር አምላክ ይጠብቅልን። ሌሊቱም በምስጋና ነው። እንደዚሁ ካረፉበት ጊዜ ጀምሮ እስከዚህ ሰዓት ድረስ እግዚአብሔርን እንደዚህ ላገለገለ ሰው በእንዲህ ያለ መልኩ ምስጋና ይቀርባልና ከዚህ በመቀጠልም ደግሞ የገዳሙና የካቴድራሉ የፈለገ ጥበብ መዘምራን ልጆቻችን ምስጋና ዝማሬ ያቀርባሉ። ቀጥታ ወደ ዘማሪያ ነው። ማርያም አዘነ ልቡና ታገልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታገልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታገልል ማርያም የልብን ሐዘን ታቀላለች። ማርያም የልብን ሐዘን ታቀላለች። የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታገላለች። የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታገላለች። ማርያም ሐዘነ ልቡና ታገልል ማርያም ሐዘነ ልቡና ታገልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታገልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታገልል ስለ ዝማሬው የዝማሬው ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለዘመረልን አንደበት ለገዳሙና ለካቴድራሉ ለፈለገ ጥበብ ሰንበት ትምህርት ቤት መዘመራን ልጆቻችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እንግዲህ ውድ የእግዚአብሔር ልጆች በዛሬው ዕለት እንዲህ በአማረ መልኩ እግዚአብሔርን እያመሰገን በታላቅ ሽኝት እየሸኘናቸው ያለነው በዚህ ስፍራ ከ30 ዓመት በላይ በአገልግሎት በቅብና ሲያገለግሉ የቆዩት የእናታችን የማዊ መቅደላዊት ወይም ደግሞ ዓመተ ዮሐንስን እግዚአብሔር አምላክ ነፍሳቸውን ይማርልን እያልን
ከዚህ በመቀጠል በክቡር ስራ አስኪያጁ መልካም ፈቃድ የሀገረ ስብከታችን የትምህርትና ስልጠና ክፍል ኃላፊ የሆኑት እጅግ የምንወዳቸውና የምናከብራቸው መጋቢ ሐዲስ ዮሐንስ አየሎም አጠር ላለ ደቂቃ ትምህርተ ወንጌል ይሰጡናል። ቀጥታ ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን ሊቀ ካህናት ነጋሽ ሀብተወልድ የሀገረ ስብከታችን ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከታችን የየክፍሉ መምሪያ ኃላፊዎች፣ ክቡር አባታችን መላከ ጽዮን ቆሞስ አባ ጳውሎስ እንዳዬ የዚህ ታላቅ ካቴድራሉና ገዳማችን አስተዳዳሪ፣ ክቡር መላከ ብስራት ቆሞስ አባ ላይከ ማርያም የማነ የደብረ ቤቴል ቅድስት ሥላሴ ካቴድራል አስተዳዳሪ፣ ክቡራን የአድባራቱና የገዳማቱ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አባቶች የካህናት፣ ወንድሞች የዲያቆናት፣ በቅድስናው ስፍራ የተሰበሰባችሁ ሁላችሁም የእናታችንን ዕረፍት ምክንያት በማድረግ እዚህ የስኝት መርሃ ግብር የተገኛችሁ እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት እንደምን ዋላችሁ? አሜን። እግዚአብሔር አምላካችን ይመስገን ብለን እንድናመሰግነው አንደበታችን ለምስጋና የከፈተ በሐዘናችንም በደስታችንም ሁሉ ከኛ ጋር ያለ የሚኖር የነበረ የማይለየን አምላካችን ክብርና ምስጋና ለስም አጠራሩ ይሁን። እፈቱሰ እፍልስ ወእትፈለጥ እምዓለም ከመ ሀሉ ሀበ ክርስቶስ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ከቁጥር 23 ያለውን ሁለት አይነት ምርጫ ለመምረጥ እንደተቸገረ ይናገራል። ሁለቱን ነገሮች ያስጨንቁኛል። አንደኛው በዚህ ዓለም በስጋ መኖር ነው። በስጋ መኖር ለስጋዬ ፍሬ የማፈራበት፣ በዚህ ዓለም ያልተሰራ፣ በዚህ ዓለም ያልተደከመ፣ በዚህ ዓለም ውጣ ውረድ ያልተባለ ያልተሰበሰበ በወዲያው ዓለም ክብር ስለማይገኝ መቆየቴ ክብሬ እንዲበዛ ክብሬ ከፍ ያለ እንዲሆን ነው። ይህም ፈልገዋለሁ ይላል። ሁለተኛም ይህን እስከ አሁን ድረስ የደከምኩበት፣ እስከ አሁን ድረስ የወጣሁበት የወራድኩበት ዋጋ የማገኝበት ነውና ወደ እግዚአብሔር መሄድ ደግሞ ፈልጋለሁኝ። ሁለቱ ያስጨንቁኛል፣ የትኛው ለመምረጥ ተቸግሬያለሁ፣ እጨነቃለሁ ካለ በኋላ እፈቱሰ እፍልጥ ወእትፈለጥ እምዓለም ከመ ሀሉ ሀበ ክርስቶስ። አይ ለኔ ግን የሚሻለኝ ከዚህ ዓለም መሄድና ከክርስቶስ ጋር መኖር ነው አለው። ወፈድፋደሰ ይሄ ይስሊተ ዝንቱ፣ ይህ ከሁሉ በበለጠ መልኩ ይሻለኛል እመርጣለሁ አለ። እንግዲህ እናታችን እምሆይ መግደላዊት በምናኔ ዓለም በዚህ ቦታ በዚህ ታላቅ ገዳምና ካቴድራል ከ89 ጀምሮ ለ30 ዓመታት ሲደክሙ ሲወርዱ የነበሩ የሊቃውንቱ እናት፣ የመነኮሳቱ እናት፣ የመነኮሳቱ የዲያቆናቱ እናት፣ ሁሉን የሚያጽናኑ ሁሉን የሚያላምዱ ከሁሉ ጋር በስምምነት የሚኖሩ አጋዥ ሳይኖራቸው ሕይወቴ እስካለች ድረስ እሰራለሁ፣ እደክማለሁ ለክርስቶስ ያልሆነ ለመድኃኔ ዓለም ያልሆነ እያሉ ታታሪ እናታችን የሁላችንን እናት ናቸው። ነገር ግን ሁሉ የሚወዳቸው
ሁሉ የሚናፍቃቸው ሁሉ መኖራቸውን የሚመኝ ቢሆንም ለሳቸው ግን የተሻለ መሄድ ነው። ለሳቸው ግን ከክርስቶስ ጋር መኖር ነው። ለሳቸው ግን ከዚህ ውጣ ውረድ ከበዛበት ዓለም፣ ህመም ከበዛበት ዓለም፣ ስጋት ከበዛበት ዓለም ወደ እግዚአብሔር መሄድ ነው የተሻለው። ከዛ አይቀርም። ሁሉ የሚሄደው ሞት ህገ ተፈጥሮ ነው። ከሞት የሚቀር ማንኛውም ሰው የለም። ምንም ጻድቅም ቢሆን ሞት የጻድቅና የኃጢአተኛ መለያ አይደለም። ሶስት አይነት ሞት አለ። ሞተ ስጋ ሁሉ የሚሞትበት ነው። መድኃኔ ዓለም ክርስቶስም በቀራንዮ አደባባይ ራሱን አብነት ሆኖ ለሁሉ ለክርስቲያን ሁሉ ለምእመናን ሁሉ ሙቶ ሞትን ድል አድርጎ ከዚህ በኋላ የምእመናንን ሞተ ስጋ የስጋና የነፍስ መለያየት ወደ ላይኛው ዓለም መሸጋገሪያ ድልድይ ወደ መንግሥተ ሰማያት ወደ ገነት የምንሄድበት እንጂ ጻዕረ ሞት የሌለበት ድካም የሌለበት ስጋት የሌለበት ፍርሃት የሌለበት እንደሆነ በመጽሐፍት ተመስክረዋል። ሁለተኛ ሞት የሚባለው የህሊና ሞት በዚህ ዓለም እያሉ ከእምነት የወጡ ከአሚነ ሥላሴ የወጡ ከመድኃኔ ዓለም ልጅነት የወጡ እነዚህ በዚህ ዓለምም በወዲያው ዓለምም የሞቱ ናቸው። ሞቱ ለኃጥእ ጸዋግ የሥጋ ሟሟታቸውም የከፋ ነው የሚለው። ስለዚህ በዚህም ይሁን በወዲያኛም ይሁን የሚጠብቃቸው አንድ አይነት ስለሆነ የክፉ ደሞዝ ስለሆነ የነሱ ሞት የተለየ ነው። ሞተ ነፍስ የምንለው ደግሞ ከሞት በኋላ ያለው እኒህ እናታችን በምናኔ ዓለም በምንኩስና ዓለም ለ30 ዓመት ያክል እየኖሩበት በዚህ ገዳም እንኳን ብቻ ሲታሰብ በሌላ የኖሩበትን ሳናውቀው ሳናስበው በዚህ ዓለም እንኳን ለ30 ዓመት የኖሩበት በዚህ ትልቅ ስራ ሲሰሩ የነበሩ በጸሎት ተጠምደው የነበሩ በጾም ሲኖሩ የነበሩ ታላቅ ሁሉ የሚወዳቸው ከሁሉ ጋራ በፍቅር በስምምነት በእናትነት በርህራሄ በቸርነት ሲኖሩ የነበሩ ታላቅ እናታችን ናቸው። ስለዚህ ለሳቸው በምናኔው ዓለም በምንኩስናው ዓለም በስጋው ደግሞ ዓለም በእግዚአብሔር አገልግሎት ዓለም በመድኃኔ ዓለምም ሲያገለግሉ የነበሩ አሁን ይሄ ሞቶ ስጋ ወደ እግዚአብሔር የሚሄድበት ቅዱስ ነቢዩ ዳዊት ልበ አምላክ እንዳለው እኔስ የፈጣሪ